6 ዳይ 7 ሴት በሴት አሰልጣኝ የሚሰራበት ጂም እና ፊትነስ 2 ቶፕ 3 ዳይ ቀለል አድርገን መርሃባ ተመልካቾቻችን እንግዲህ አሁን የምን አዲስ ሰዓት ላይ ነው የምንገኘው። በምን አዲሳችን ዛሬ ደግሞ ጂም ቤት ሄደናል። ሴት በሴት የሚሰራበት ሴት በሴት አሰልጣኝ የሚሰራበት ኤኬ ጂም እና ፊትነስ ነው የመጣሁት። እንግዲህ እዛ ቆይታ እናደርጋለን። አባችን ቆዩ። ሰላም አለይኩም። ወአለይኩም ሰላም። እኔ ታውቂሻለሁ ለተመልካች ራስሽን አስታውቂልኝ። እሺ ስሜ ሮብዲ ሁሴን እባላለሁ። የምሰራው እዚህ ኤኬ ፊትነስ ሴንተር ላይ ነው። ኤሮቢክስ በደንብ በመስራት ነው የምታወቅ እና አልሐምዱሊላህ ኤሮቢክስ በመስራት ነው። ማሻአላ እንግዲህ ኤኬ ፊትነስ እያየሁኝ ነበር። አብዛኛው ሙስሊም ሴቶች ናቸው። ከሙስሊም ሴትን በላይ ደግሞ ልክ እንደኛ አይነት ኖርማል አለባበስ ለብሳ ሳትገላለጥ በሴት አሰልጣኝ ወንድ የሚባል ነገር ዝር ሳይል ነው የሚሰራውና እንዴት አየሽ? በጣም ምቹ ለሴቶች አብሶ ለሙስሊም ሴቶች በጣም ምቹና ተስማሚ ነው እና ብዙ እናቶች ደግሞ ቤት ተቀምጠዋል እና ሌሎች እናቶች ደግሞ ሞር ኦፍ ወደዚህ ፕሮግራም ወይም ወደኛ ኤኬ ፊትነስ ጆይን አድርገው ቢሰሩ ብዙ ለውጦችን ያገኛሉ። መጀመሪያ ጤናቸውን፣ ሌላ ደግሞ ብዙ እናቶች ተጨናንቀው ነው የሚቀመጡ የልጅ እናቶች ናቸው፣ ጤና አጥተዋል እና እዚህ መጥተው ቢሰሩ ሁሉንም ነገር ለውጥ ያገኛሉ። ስለዚህ ምርጫችሁ ይሁን እያልሽ ነው? መርሃባ። ምን ያህል ጊዜ ሆነሽ? እኔ አመት ከምናምን ከሌላ ቦታ ለየት ያደርገዋል ብለሽ የምትይው ነገር አለ? ከሌላ ቦታ ለየት የሚያደርገው ሁሉም ኮቾቹ ሙስሊም ናቸው። ደግሞ አብዛኛው የሚሰሩ ሰዎች ሙስሊም ስለሆኑ ሙስሊምን የሚያበረታታና ሞር ኦፍ ወደ ጂም ወደ ስፖርቱ ዓለም እንዲመጣ የሚያደርግ ነውና ለሴቶች ነው። በቃ ለሙስሊም ሴቶች ቤት የተቀመጡና እዚህ አካባቢ ላይ ወለቴ ላይ ስፖርት የለም ብለው የሚያስቡ እናቶች ሁሉም ወደዚህ መጥተው ወለቴ ሀረር ዳቦ ጋር ነው የምንገኝ። ስለዚህ እዚህ መጥተው ጆይን አድርገው መስራት ይችላሉ፣ ጤናቸውን ማግኘት ይችላሉ ነው። መርሐባ ባረከላሁ ቢቲ። እንግዲህ ተመልካቾቻችን እንደምትመለከቱት ነው የከስተመሩ ፊሊንግ። አሁን ደግሞ ኮቾቹ ምን ይላሉ፣ ኮቾቹ እነማን ናቸው የሚለውን አብረን እናያለን። አብራችሁ ቆዩ። 1 ሆፕ 2 ዳይ 3 4 ዳይ 5 ሆፕ ኮች ሀናን እባላለሁ። የዚህ ጂም ኤሮቢክስ የሴቶች አሰልጣኝ። ማሻአላ ትንሽ ልጅ ነሽ። ከኋላ እያየሁኝ ነበር የሚሰለጥኑ ሰዎች ከአንቺ ከፍ ያሉ ናቸው። አንቺ ደግሞ ትንሽዬ ነሽ። እንዴት ነው ኮች የመሆኑ ሀሳብ እንዴት መጣ? ከእድሜሽ ጋር ያለውን ነገርስ እንዴት ነው የምታካሂጂው? ያው በልጅነቴ ነው ስፖርት የጀመርኩትና ስፖርት ላይ ስላደግኩኝ ባለ በቃ በሱም የተነሳ ይሄ ጂም ተከፈተ። ሴቶች ደግሞ መስራት ይፈልጋሉ። ለዛ እኔ ችሎታው እያለኝ ማሰራት እየቻልኩ ደግሞ ባሰራቸው ሞር አሪፍ ነው። ለዛ ብዬ እዚህ ጂም ማሰራት ጀመርኩ። ማሻአላ። እሺ ሀንቲ ምን ያህል ጊዜ ሆነሽ ኮች መሆን? ስፖርት ከሰራሽ እንግዲህ ያው ከልጅነት ጀምሮ እንደሆነ ነግረሽኛል። አሁን ኮችነቱን በስፖርት ዓለም ላይ ኮች ሆነሽ ስታሰሪ እንዴት ነው? ምን ያህል ጊዜ ሆነሽስ? እንዴት ነው ፊሊንጉ? አመት ወደ አመት አካባቢ ነው። ይሄ ስፖርት ቤቱ እንደተከፈተ ነው። አዎ ደስ ይላል። በጣም ደስ የሚለው ማለት ሴቶቻችን አሁን ላይ እንትናቸው ተቀይሯል። ለስፖርት ያላቸው አስተሳሰብ ምናምን አመለካከት ስለተቀየረ በጣም አልሐምዱሊላህ በጣም ደስ ይላል። ማሻአላ። እስቲ አሁን አንቺ አንድ ሰው ስፖርት ይሰራል። ስፖርት ከመስራቱ በፊት ስፖርት ለመስራት ይሄ ነገር ማድረግ አለበት ብለሽ የምትይው እንደ ባለሙያ ምንድን ነው? ማለት ስፖርት ማለት ለመቀነስ እስከሰራ ድረስ አመጋገቡን አስተካክሎ አመጋገቡን ምናምን ነገር አስተካክሎ አዋዋሉ ማለት ስፖርት ቤት ስትመጪ ብዙ ነገሮች ነው የሚቀየረው። ጸባይሽ አስቸጋሪ ጸባይ ካለሽ ጥሩ ጸባይ ይኖርሻል። በቃ ሁሉንም አመጋገብሽ ይስተካከላል፣ አተነፋፈስሽ ይስተካከላል። ይሄ ለማስተካከል ደግሞ ስፖርቱ በጣም አሪፍ ነው። መርሃባ። እሺ አሁን ላይ ላሉ ሴቶች በተለይ በአንቺ እድሜ እንደገና ደግሞ እንደኔ በኔ እድሜ ላይ ለሚገኙ ሰዎች ምን ማለት ትፈልጊያለሽ?
ማለት ስፖርት ቢሰሩ አሁን እኛ ህብረተሰብ ጋር ስፖርት ሴት ልጅ ስፖርት ስትሰራ እንደ የማይሆን ነገር ተደርጎ ነው የሚወሰደው። ለዛ ስፖርት ደግሞ ለሴት ለወንድ አይደለም፣ እስከሰራን ድረስ ችግር የለውም። የሚጎዳን ነገር አይደለም፣ በጣም የሚጠቅመን ነገር ነው ለጤናችን። ቀጫጫ ወፍራም አይልም። ለሁሉም ቢሰሩ ደስ ይለኛል። ጥሩ ሀሳብ ነው። 2 ሆፕ 3 ዳይ 4 ዳይ ሆፕ 5 6 ዳይ 7 8 ዳይ 9 10 ያምራል ማስቀመጥ በቃ ማስተር አብዲ ከድር እባላለሁ። የኤኬ ሞክሊ ወይም ደግሞ የኤኬ ፊትነስ ስራ አስኪያጅ እና ባለቤት ነው። ማሻአላህ። እንግዲህ ማስተር አንተም እዚህ ታሰራለህ። ቅድም እያየሁ ነበር ህጻናቶችን ቴካንዶ ታሰለጥናለህ እና ያው ከስፖርቱ አካል ነው የመጣኸው እና እንዴት ነው ኤኬ ፊትነስ እንዴት ታሰበ? ያው ኤኬ ፊትነስ የዛሬ ሳይሆን የረጅም ጊዜ እቅድ ነበር። ምናልባት በ16 ዓመት ከልጆች ከታዳጊዎች ጋር ነበረ የምኖረው የምሰራው ማርሻል አርቱ ላይ ነበረ። ግን ትልልቁን ሰው ያማከለ ቦታ ያስፈልጋል በሚል ያን ተንተርሶ ኤኬ ፊትነስን መሰረት። ማሻአላህ ደስ አለኝ። ቅድም ስገባ ሳየውም ልጆቹንም እያየኋቸው ነበር። አለባበሳቸው በተለይ ለሙስሊም ሴቶች ካለባበስን ባሻገር ደግሞ በሙስሊም ኮች ነው እያሰራ ያለኸውና እንደው በግል ልጠይቅህ የምፈልገው እንዴት አሰብከው? ሀይር አብዛኞቻችን ያው ሴቶች ከወንዶች ጋር ተቀላቅለው ሲሰሩ ብዙ አይነት ንክኪዎች ይኖራሉ እና ይሄ ነገር ዛሬ ሳይሆን በማርሻል አርቱ የዛሬ 5 ዓመት ጀምሮ ሴትን በሴት ወንድም በወንድ አድርጌ ነው እያሰራው ያለሁት። አሁን ደግሞ ወደ ጂሙ ስታንዳርዱ ደግሞ ሳመጣው ሴቶች በሴት አሰልጣኝ እንዲሆን ያደረኩበት ከወንድ ንክኪ እንዳይኖር። አሁን ሙተነቂቦች አሉ ተገላልጠው ከሴቶች ከወንዶች ጋር እንዳይቀላቀሉብን በሚል ለብቻቸውን ፕሮግራም ታስተናላችሁ። በጣም ደስ ብሎኛል። ሁሉንም ነገር ሳየው ከቤቱ ከማቴሪያሉ ከንጽህናው ከእንትኖቹ ውጪ በቃ ይሄ ያለው ነገር ራሱ በጣም በቃ አንዳንዴ ሰው ቀልብ ይከፍታል የምታየው ነገር ራስን የሚመስል ነገር ስታይና በጣም ደስ ብሎኛል። 1 ሆፕ 2 ዳይ 3 ሆፕ 4 ሆፕ ዳይ 5 6 ዳይ 7 ሆፕ 8 ዳይ 8 7 አሁን አንድ ሰው ስፖርት ለመስራት ይመጣል፣ ስፖርት ይሰራል፣ የሆነ ነገር ፊት ለውጥ አላገኘሁም ምናምን አሉ ሰው ወይም በራሱ ወይ የሚረዳበት ነገር እና አንድ ሰው ስፖርትን ብሎ መጥቶ ወይ ክብደት ለመቀነስ ሊሆን ይችላል ወይ ደግሞ ከስና ለምሳሌ እነዚህ ኮሌስትሮል፣ ስኳር፣ ግፊት የሚባሉ ነገራቶች መድኃኒት ከመጀመራቸው በፊት በስፖርት ነው ሞክሮ የሚባለው እንደ ጤና ባለሙያ ቢሆን እና እንደዚህ አይነት ነገራቶችን ምን አይነት ጉለት ሲኖር ነው ለውጥ ላይ ያገኙ የሚችሉት? ሀይል ምናልባት እነዚህ እንትኖች ለውጥ አያመጡም ብለን የምናስባቸው በምንድን ነው? ስፖርት ብቻ ለውጥ አያመጣል። ክላይንቱም ሊያግዘን ይገባል። ያም በአመጋገብ እረፍት በማድረግ እንቅልፍ በመተኛት። ስፖርት ሰርቶ እንቅልፍ የማይተኛ ከሆነ ለውጥ አይመጣም። ስፖርት ሰርቶ በቂ ውሃ የማይጠጣም ከሆነ ለውጥ አያመጣም። ስለዚህ ከአመጋገቡ የሚመገባቸው ምግቦችን መምረጥ። ለምሳሌ ይነገራል። አሁን እኛ ጋር ምን አይነት ነገር አለን? ከአሰልጣኞች በተጨማሪ ኒውትሪሽን የስነ ምግብ ባለሙያ አስቀምጠናል አለን። ይሄ መመገብ አለባችሁ፣ ይሄ መመገብ ይነገራችኋል። የትኛው ኪሎ ለመቀነስ የመጣ ሰው በትክክል ስፖርቱን ከሰራ በሳምንት 3 ቀን 4 ቀን 5 ቀን በትክክል እየሰራ ለውጥ ላይ ያመጣበት የሚችል ነገር የለም። ግን ለውጥ ላይ ያመጣ የሚችለው በአንድና አንድ ነገር ነው። በቂ እንቅልፍ የማይተኛ ከሆነ፣ በቂ ውሃ የማይጠጣ ከሆነ፣ በቂ ረፍት የማያደርግ ከሆነ ለውጥ አያመጣም። አመጋገቡን ካላስተካከልን ማለት ነው። ምናልባት ብዙ ጊዜ ለውጥ አያመጣም ሰርተን ለውጥ የለን የሚሉ ሰዎች ይኖራሉ። በኪሎ ደረጃ ብቻ አይደለም ለውጥ ነው ማለት። ስፖርተኛ ደስተኛ ምናልባት የአብዛኛው ቤት ብትሄጂው ብናየው አብዛኛው ትዳር እየፈረሰ ያለው ዛሬ በሱስ ጉዳይ በተለያየ ነገሮች ትዳር እየፈረሱ ነው ያሉት። ያለ ምንድን ነው? ወደ ስፖርት ቢመጣ ስፖርት ቢሰራ ራሱን ቢጠብቅ ራሷን ብትጠብቅ እንደዚህ አይነት ነገር ውስጥ አንገባም። ስለዚህ ለውጥ ብሎ ማለት የግድ ፊዚካሊ ለውጥ ላይ ብቻ አይደለም ፎከስ መደረግ ያለበት።
አመለካከታችን፣ ደስተኛ መሆናችን ይሄ እንዳንድ ሊወሰድ ይገባል። ሰው ኪሎዬን አልቀነስኩም ዛሬም ነገ ሊመዘኑ ይችላሉ። ይሄን አለ በቃ ደስተኛ ከሆነ አንድ ሰው ስፖርት የሚሰራ ሰውና የማይሰራ ሰው ልዩነት አለ። ስፖርት የሚሰራ ሰው ደስተኛ ነው፣ በራስ መተማመን አለው፣ ኮንፊደንስ አለው። የመናገር የማድረግ የመወሰን ብዙ ነገር የማድረግ ኮንፊደንስ አለው እና ስፖርት የሚሰራ ሰውና የማይሰራ ሰው ልዩነት አለ። ማመስገን የምትፈልገው አካል ካለ ደግሞ? ማመስገን የምፈልጋቸው ምናልባት መጀመሪያ አላህ ማመስገን እፈልጋለሁ። ምናልባት ዛሬ ላይ እቺን ቦታ ለመድረስ ዛሬ 10 ዓመት 20 ዓመት እቅዴ ነበረ። አልሐምዱሊላህ አላህ አሳክቶልናል። ከዚህም በተሻለ ቦታ ላይ እንደርሳለን የሚል እምነት አለን። አልሐምዱሊላህ አላህ ማመስገን እፈልጋለሁ። በዚህ አጋጣሚ ማመስገን የምፈልጋቸው ወለቴን ኤሪያ ያሉ ክላይንቶቼ በሙሉ ይህም ቤት መጀመሪያ ማቴሪያል ምንም ባልኖረበት በባዶ ነው ከኔ ጋር ጫካ ሜዳ ላይ ሲሰሩ የነበሩ ሰዎች ዛሬ ላይ ትላንትም የነበሩን ዛሬ አብረው ተሰብስበው ያሉ ክላይንቶቼ በሙሉ የወንድም የሴትም ሁሉ የስፖርት አባላቱን ስታፉን ሁሉንም ማመስገን እፈልጋለሁ። ሌላ በተጨማሪ ባለቤቴ በጣም ማመስገን እፈልጋለሁ። ምናልባት ደክሞን ሲገባ ብዙ ነገሮችን ያው እና እሷን ማመስገን እፈልጋለሁ። ሌላው ጓደኞቼ ምናልባት ይሄን ቤት ሲጀምር በቃ የብዙ ሰዎች ብዙ ቻሌንጆች ገጥመውኛል። ጓደኞች አሉኝ ስማቸው መጥራት ባልፈልግም በቃ እነሱ ማመስገን እፈልጋለሁ። ስሜ ሀናን እባላለሁ። የኤኬ ፊትነስ ሴንተር ሰልጣኝ ነኝ። ማሻአላ። እሺ ሀኑዬ መቼ ጀመርሽ? ቆየሽ እዚህ መስራት ከጀመርሽ? ኦልሞስት ወደ አመት ተቀራርቧል። አዎ አመት ወደ 11 ወር ምናምን። ማሻአላ። ኤኬ ፊትነስን ከሌሎች ፊትነስ ሴንተሮች የተለየ ያደርጓል ብለሽ የምታስቢው ነገር ነው? በአብዛኛው እዚህ አካባቢ ላይ እስላማዊ የለም፣ ለሴቶች በተለየ መልኩ የተዘጋጀ የለም እና የተለያዩ ማሽኖች አሉ የምንፈልጋቸው። ሰዓቱ በጣም አሪፍ ነው። ከስራ በኋላ ነው እና በፈለግሽው ሰዓት በማንኛውም ሰዓት መጥተሽ መሰልጠን ትችያለሽ። ማሻአላ። እዚህ ከገባሽ በኋላ ምን አይነት ለውጦችን አይተሻል? እስኪ በራስሽ መቼም አንድ ሰው ስፖርት ሲሰራ አካላዊም የሆነ እንደገና ስነ ልቦናዊም ብዙ ለውጦችን ያያል በራሱ ላይ እና አንቺ ከምን አለ? ከብዙ አኳያ አይቻለሁ። ፊዚካል ላይ በጣም ብዙ ለውጦችን አግኝቻለሁ። በራስ የመተማመን ሰውነታችን ሲጨምር የሚመጡ በሽታዎች አሉ፣ እነሱንም ማጥፋት ችለናል። በጣም ብዙ የተለያዩ ፊዚካሊ ሜንታሊ ብዙ ነገሮች ላይ ለውጥ አምጥቻለሁ። መርሐባ። እስቲ ስለ ኤኬ ፊትነስ ይሄን ብል ደስ ይለኛል ብልሽ የምትይው ነገር በይ። ላስተላልፍ የምፈልገው ነገር ብዙ ሙስሊም እህቶቻችን አመቺ ሁኔታዎች ስላልተፈጠሩ መጥቶ የመስራት እድል የለም እና ለሙስሊም ሴቶች በሙስሊም ሴት አሰልጣኝ በሴቶች ነው ስልጠናው የሚሰጠው እና ማንኛውም ሰው እድሜ ክልል ሳይገድብ ጾታ ሳይገድብ በየትኛውም ሰዓት አመቺ በሆነ ሰዓት መጥተው መሰልጠን ይችላሉ። እንደፈለጉ ከወንዶች ጋር ሳይቀላቀሉ በስነ ስርዓት መጥተው መሰልጠን ይችላሉ። ከኔ ጋር ግራ ቀኝ ግራ ቀኝ። እስቲ ከኔ ጋር በደምብ ዳይ ሆፕ 1 2 ይኸው 1 2 ዳይ ይኸው 1 2 ሆፕ 2 ሆፕ 3 ዳይ ቀለል አድርግተን 4 5 ሆፕ 6 እስቲ 7። መርሐባ ተመልካቾቻችን፣ እንግዲህ እያያችሁ እንደነበራችሁት ነው። የስፖርት ሂደቱ በጣም ደስ ይላል። ቀለል ያለ ነው፣ ብዙም አይከብድም። እኔማ ይኸው እንደምታይ ላበላወኝላችኋለሁ። ማሻአላ ደስ ይላል። ኮቿም እንዳያችኋት ቀለል ያለች ናት። እንዲሁም ደግሞ ሴቶችም እንዳያቸው እንደ ቤተሰብ ናቸው። የስፖርት አባልማ የሆነ በስፖርት ታይም የሚገናኝ ሳይሆን ፋሚሊ ነው የሚመስሉት። ኦልሬዲ በጣም ደስ የሚል ቆይታ ነበረ። እንግዲህ እናንተ እንዳያችሁት እንደወደዳችሁት፣ እንዲሁም ደግሞ ወደ ኤኬ ፊትነስ እንደምትመጡ ተስፋ አደርጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።